የጸጋዬ መልካም አገልግሎቱ በእውነቱ የታወቀ ነው። ከእግዚአብሔር በላይ ሰው ያውቅለታል ይመስለኛል። እና እኔ ይሄ ጉባኤ ወደ ኦዲት እና ኢንስፔክሽን ባይለወጥ እመርጣለሁ። አሁን ተደርጓል አልተደረገም ኮንፈርሜሽን ነው ወይም ስጠራ ነው ተሳስቻለሁ ማለት ነው። እኔ ትልቁ ጉዳይ የፍኖተ ጽድቅ ጉዳይ ነው እና አቅጣጫውን ባናስቀይረው እኔ ራሱ ባይቀርብ መርጥ ነበር። በእርግጥ ይሄ ሐሳብ ነው፣ ምንም እንትን አይደለም ማለት። አንዳንዴ ሰው ጥሩ ሲሰራ ማሳወቅ ጥሩ ሊሆን ይችላል፣ ግን በዛ መልኩ ደግሞ የሰጣን ፈተና መጋበዝ ሊሆን ይችላል እና ያሉንን ጥሩ ነገሮች ሁልጊዜ አደባባይ ማስጣትም ምን ያህል እንደሚያዋጣ የታለ ወንድማችን ጸጋዬ ያኔ ስጠራ የመጣሁት እኔ ሊመለስ ይፈልጋል ስለተባለ ነው። ግን ኋላ ያ ስንሄድ የተቀረጸው ብፁዓን አባቶችም ነበሩ። ተቀረጸና ለፍጆታው አለ። ብዙ ሰው ይደውልልኛል፣ እዚህ ጉባኤ ፍኖተ ጽድቅ ይተላለፋል፣ የብፁዓን አባቶችም የእናንተም የእነንትናም አላችሁ ትደግፉታላችሁ ማለት ነው። የሚተላለፈው መዝሙር ትምህርቱ ግን በጣም አስቸጋሪ ነው፣ ጉባኤው አስቸጋሪ ነው፣ ኦርቶዶክስ አይሸትም ይሉናል። ያኔ የመጣ ነው እኮ እንደዛ እንዲሆን አልነበረም። ተቀርጾ ለዚህ ለዛ ለቀይ ለግራ ለፕሮሞሽን ለማርኬቲንግ እንጥቀምም እንጉዳም እንዲውል አልነበረም። ይሄ የዛሬው ቀረጻ ራሱ ለምን እንደሚውል አሁን